ወደ ርዕሳችን መጨረሻ ላይ ጠይቄያለሽ። ታገሺና መጨረሻ ላይ ጠይቄያለሽ። እንደምታየው እንግዲህ ዛሬ ምን ሀዲስ ተመልክተሻል? ይክሩይ አናቢ ዳውድ 21 ላይ ጠቅሼልሻለሁ። እንግዲህ እንደስምና ሳሂ የተባለ ሀዲስ ጠብ እንደማይል ታውቂያለሽ። ስለዚህ ከፈለግሽም ከቡኻሪ ከተለያዩ ሀዲሳቶች ይዘንልሽ ልናቀርብልሽ እንችላለን። እሺ ማይክ ሸንቲጅና መሐመድ እንኳን ሰላም መጣ። እንዴት ነህ? ግን በዛውም መሐመድ ነብያችን ነው ስላልሽ የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅን እንትን የሚል እንዴት ነብይ ብለሽ ልትቀበየው እንደቻልሽ ግን ብትነግሪ ነው። እኔ አሁን አባቴ እንደዚህ ቢያደርግ ይሄ ጤነኛ ነው ብዬ አባቴ ነው ራሱ ለማለት አፍርበታለሁ። እንኳን ነብይ ብዬ ልከተለው። ከዛ ደግሞ በጋብቻ የምሰሩኝ የኔን አርያ ተከተሉ ብሏል። ሽማግሌ ሆነው ካርጀ በኋላ ህፃን ልጅን ገና አሸንጉሌት እየተጫወተች ሚቱትዮ ገና ዥዋዥዌ እየተጫወተች ያለችን የአርባ የወሲብ ጉልበት ያለው ደግሞ መሐመድ የአርባ የወሲብ ጉልበት አለው። የአርባ የወሲብ ጉልበት ያለው ህፃን ልጅን ሉክ ህፃን ልጅ ያላችሁ አስቧቸው እንግዲህ ቀፈፋት እናወጣች። አንድ መረጃ ተጠይቆ ነበረ። መረጃውን ጠቅሰን ለማለፍ ያክል በዚህ በሳሂህ ሙስሊም 1422 ሲ ላይ የሚገኝ ሀዲስ ነው። ነብዩ በሚሞት ሰዓት እሷ ገና ስንት ዓመቷ ነበር ይላል። ተመልከቱ። and when the holy prophet died ነብዩ መሐመድ በሞተ ሰዓት she was 18 years old ገና አንቺ እድሜ ላይ እንኳን አልደረሰችም። 19 ዓመቴ ነው ያለችው አይደል? እፎይ ባለሳሳት እሷ እድሜ ላይ እንኳን አልደረሰችም እሱ ሲሞት። እንግዲህ መሐመድ ያ ኮርስ እንግዲህ እስቲ ከዛ ይሄንን ሰውዬ እንዴት ነው እሱን የምሳሌ አርያ አድርጌ የምከተለው ነው። ዛሬ ይፈሩታል ይህን ቶፒክ በጣም ልንገርህ እፎይ ሞስትሊ ህሊናቸው ውስጥ አለች ይቺ ነገር ህሊናቸው ውስጥ አለች፣ ግን ለአፋቸው ይክዷታል። የሚገርምህ በጣም ነው የሚገርመኝ። ኡስታዙ አሁን እንዳለው ማለት ነው ማስመታት ማለት ይሄ ነው በግልጽ እንደሚካደው። ለምሳሌ አንተ ስትክድ ካየህ እዚህ ጋር አንድ ሰው ምንድን ነው የሚለው? ከስር ያለው ክርስቲያን አይ እፎይ ትክክል አይደለም ነው የሚለው። ንጹህ ክርስቲያን ነው ያለው። አይ እፎይ እዚህ ጋር ስህተት ነህ ነው የሚለው። እዛ ግን አብረህ ነው የምትዋሸው፣ ሽምጥጥ የምታደርገው። በቃ ተቂያ ውይይት ገብተው እኮ እንዳለ ክደው እኮ ነው የሚወጡት። የስ ውይይት ተገቡ ኦልዌይስ ሸምጥጠው እኮ ነው የሚወጡት። ምክንያቱም ማያውቀውን ህዝብ በቃ እንደምንም አታለው አጭበርብረው ይወጣሉ። ከዛ ውይይት ማሸነፋቸውን እንጂ ሁለት ተናገሩ ሐሰት ተናገሩ አብዛኛው ማህበረሰብ ስለማያውቅ እንደምንም ብለው እንትን ይላሉ። አሁን ግን አባለህ ይመጣና እናሰጠዋለን ማለት ነው። ትዋሻለህ፣ ሰብሰብ አድርገን አመት ሙሉ እንረግጣለን ማለት ነው። በዋሸኸው ከኡስታዞች እያመጣን እናጋጨሃለን፣ ከሼሆች ከመሻዮች ከሁሉ እያመጣን እናጋጨሃለን፣ ከቁርአንህ እያመጣን እናጋጫለን፣ ከሐዲስህ እያመጣን እናጋጫለን። እንደ ድሮም ያልፈ የለም ስትዋሽ። በዚህ ነው ከዚህ 4 ወር 5 ወር በፊት ታስታውሳለህ? በፍጹም ተሳስታችሁ ክርስቲያኖች እንዳትዋሹ ብዬ ተናግሬ ነበር። የሚያስታውስ ካለ እንዳትዋሹ፣ ውሸቱ ራሱ ትንሽ ጊዜ ነው ጠልፎ ይዛችኋል እነሱም ብዬ ነበር። አግኝቻታለሁ መረጃዋን ካልኩ ሰውዬ ጋር ቀጥታ ላሰማና ሐዲስን መካድ በጠቅላላ እንደውም ለሚገቡት ወንድሞቻችን እና እህቶቻችን ቀድሞ ማስጠንቀቂያውን ቁጭ እናደርግላቸው። ባይዘም እሺ እንስማው እስቲ። የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዛትን አለመስማት ኩፍር ስለሆነ በሰሒሕ መልኩ ስቡት ያደረገ የጸደቀን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲትን ለምሳሌ ያክል አሁን ቡኻሪና ሙስሊም ውስጥ ያለ ሁሉም አኢመተል ሐዲስ ያጸደቁትን ሰሒሕ መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክል ከሆነ አንድ ሐዲስ የምትክል ከሆነ ከእስልምና ወጥተሃል። ምንም መጨናነቅ አያስፈልግም። ሙሉ በሙሉ ሙርተድ ነህ። አንተና እፎይ እኩል ናቸው። ሰው አላማ በእስልምና አንተና እፎይ እኩል ናቸው። ደግሞ ከሁሌም ያኛው ውስጣት ሲመጣ ምሳሌ ቢያደርጉት እፎይ ነው፣ ያኛውን ሲመጣ ምሳሌ ቢያደርጉት እፎይ ነው። አንዷን ሐዲስ ከካድ
ሙርተድ ነህ ከእስልምና ወጥተሃል። ይሄ ደግሞ ምን ብሎናል ከዚህ በፊት? ይሄ ኡስታዝ የቅዳውኑ ሙርተድ ነህ ከእስልምና ወጥተሃል ያለው ከእስልምና ከወጣ ሙርተድ ከሆንክ ትገደላለህ ብሎ ተናግሯል። ኢቭን ተውበት ሙሐመድን ከተናገርክ ደግሞ አለ ተውበት ብታደርግ እንኳን ተውበትህ እንቀበልህና ግድያው ግን አይቀርልህም። ሙሐመድን ከተናገርክ ተውበት ብታደርግ ንስሐ ብትገባ ይቅርታ ብትጠይቅ ይቅርታ ካልክ በኋላ ትገደላለህ። ግድያው ግዴታ ነው አይቀርም ብሎ አሁን አምላኩ እየፎከረ የሚያስተምራቸው ነው። እንግዲህ ኡስታዝም ኦኬ፣ እኛው ደግሞ ምን ይለናል? ለእሱ ምላሽ እየሰጠ ነው አለ። ቀጥል። እሺ ትንሽ መለስ አረጋት እፎይና መሳስለውና እንስማው። በሙሉ ሙርተድ ነህ ዳሴ፣ አንተና እፎይ እኩል ናቸው። አንዳንድ ሰው አላማህ ምንድን ነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መስዳት አለበት፣ መወገድ አለበት። አንድ ሰው አላመነበትም በውስጡ እስልምና ወደ ኩፍር መሄድ ፈለገ፣ እናርዳሃለን ከሄድክ። አላመነበትም፣ ትታረዳታለህ፣ ይበጠስላል አንገት የደረሰበት አልቀበልም እንዳይወጣ ደግሞ እችኛዋ አስተምሮ ይፈራታል። ሐዲስን ከነክዶታል እኮ አልቀበልም ብሏል። ይሄንኛው ሐዲስን ኮተቶች ናቸው ያለው እንደው ቆሻሾች ናቸው። ያኛው ደግሞ አንዷን ከካርክ ሙርተድ ነህ፣ ሙርተድ ከሆነ ደግሞ ትገደላለህ ብሏል። ይሄኛው ደግሞ አልቀበልም እኔ ካላመንክበት እወጣለሁ ስትል ትገደላለህ። አልቀበልም። እነኛዎቹም የቅድሞቹም ደግሞ ምን ብለዋል? ሙርተድ ይገደላል። እና በሸሪያ ብንተዳደር አስባችሁታል? ኢትዮጵያ ላይ ማን ይተርፍ ነበር? ማን ይተርፍ ነበር? አይደለም ኢትዮጵያ ላይ አንድ ሰው አይተርፍም። እኔ ሸሪያን እኮ በጣም ሲያቆለጳጵሱት በጣም የሚያስቀኝ ነገር ባለፈው እንትና ላይ ቪዲዮ ሰርቼበታለሁ። ማን ነበር ስሙ? ተድላ ላይ ዓለማችን በሸሪያ ብትተዳደር እንዴት ውብ እንደሆነ ታውቃላችሁ አለ። አንድ ብጥብጥ አይኖርም፣ አንድ የሴት መደፈር አይኖርም በሸሪያ ብትተዳደር አለ። ታምናላችሁ? 1400 ምናምን ዓመት ሞላው ሙሐመድ ከሞተ ሸሪያን ከመሰረቱ። በሸሪያ እንትን መሰረጃ ቆሞባት 4 ሰዎች ወሲብ ስታደርግ አይተው ዘሞተኝ ተብሎ የመጣ አንድ የለም። በ1400 ዓመት ታሪክ ውስጥ አንድ የለም። ምክንያቱም ሊትራሊ 4ቱም በአይናቸው ማየት አለባቸው መርፌና ክር ሲሆኑ። በዚህ ምክንያት አሁን ድረስ አንድ የተገኘ የለም። አንድ በሉ። በሸሪያ ቢተዳደሩ ዋው ብጥብጥ አይኖርም አሉ አይደለ? በዓለማችን ላይ ሰላም ያሌላቸው ሀገራትን በአይምሯቸው አስቧቸው። ብጥብጥ የሚበዛባቸው ሀገራት ከጎረቤታችን እንጀምር። ሱዳን እርስ በርስ እየተናጠች ያለች ሀገር ነች። የምትተዳደረው በምን ነበር? በሸሪያ። ከጎረቤታችን አሁንም እንቀጥል። ሶማሊያ በምን ነው የምትተዳደረው? በሸሪያ። እንቀጥል ራቅ ከፍ ብለን የመን እንክትክቷ የጠፋው በምን ነው የምትተዳደረው? በሸሪያ። ከፈራረሱ አሁንም እንቀጥል። ሲሪያ በምን ነው የምትተዳደረው? በሸሪያ። እንቀጥል ከፈራረሱ ሊቢያ። እንቀጥል አሁንም እያስተዳደሩ ካሉ ታሊባን አፍጋኒስታን። ታሊባን ስልጣን ከያዘ በኋላ ፍርስርሷ እየወጣች ያለች ሀገር ሴት ልጅ መማር የለባትም፣ ሴት ልጅ ከመህሯ ውጭ ወደ ውጭ መውጣት አትችልም ብሎ ያለ ነው። እንቀጥል። ናይጄሪያ ሰሜናዊው ክፍል በሸሪያ ነው የሚተዳደሩት። ዕለት ዕለት ክርስቲያኖች እየታረዱበት ያለው ክፍል። ይህ ሁሉ እንግዲህ በሸሪያ የሚተዳደሩ ሰላም የሌላቸው ሀገራት ናቸው። በዓለም ላይ እንደ ሀገር እየፈራረሱ ያሉ የፈራረሱ በሸሪያ የሚተዳደሩ ናቸው። ኤኒዌይስ
ወደ ቶፒኩን መለስና እንትን አድርገው። እንግዲህ የነብያችን ሱና የተረሳ ሱና አለ በሚል ብዙ ሰዎች ባክ እናድርገው ምን ሆናችሁ ነው ሄዳችሁ ጠይቁ እንኳን እየተባለ እኮ ነው። እሱም ቪዲዮ እንደውም አሳያችኋለሁ። ምናልባት በመሀል ላሳይ ወይስ እጄ ላይ አለ? ሰላም ሰላም፣ እፎይ እንዴት ነህ? እንዴት ነው? ሁሉ ሰላም፣ ሁሉ ተማማማን ነው። ውሃብየው አልሐምዱሊላህ። ምንድን ነው ህዝቡ ሰልሞ አለቀ እኮ ዝም ትላለህ እንዴ? አንተም ትሰልማለህ። አንተስ አልሰለምክም? ሰልሜያለሁ። እኔማ ሰለምኩኝ። በቃ ጎበዝ። ደግመህ ሻዳ ስንቴ ሻዳ ዛል? አንዴ ነው እንዴ? አንዴማ በቂ አይደለም። እናንተ ጋር እኮ 5 10 ነው የምትይዙት ለድራማው ድምቀት በደንብ እስክትለይ ድረስ። አሁን ለታኔ ቤት የገባውን አላየህም? 7 አካውንት ከፍቶ 7 ጊዜ ሻዳ ዞ ነው እኛ ጋር ስናዋርደው ጥሎ ፈርጥጦ የራሳችሁን ሰው 7 ጊዜ ሻዳ ስታስይዙት ያዝ ነው። ኤኒዌይስ በነገራችን ላይ ቪዲዮውን አስደምጥና ወደ ቶፒኩ እንገባለን። መልካም። እሺ እንግዲህ ዋህብያው ይህንን ስለምትመልስልን እያዳመጥክ በረምብ። እሺ አሁን ያሉት እኔ ስም መጥቀስ ስለማልፈልግ ነው። ድሮ የሞቱት አሉ ኦልሬዲ ሞተዋል። አሁን ያሉትን ጥራቸውና አንዱን ሼክ ሄደህ አንቱ ሼክ ባላቸው የ6 ዓመት ህፃን ልጅ ማግባት ሱና ነው ለምንድን ነው የማያገቡት ብለህ ጠይቃቸው። ክፉ ጥያቄ። ዋህብያን ጠይቀዋለሁ። ተዘጋጅበት ዋህብያው። ሱና ነው ይሄ ፖይንት ለመሰለሽ አዳም ሱና ነው። የ6 ዓመት ህፃን ልጅ ሴት ልጅ ማግባት ሱና ነው እኮ። ይህንን ሱና ተረሳ። ስለ ሲዋክ አይደል እንዴ ሰውን የምታደነቁሩት? ሱና ነው ምናምን ብለህ የ6 ዓመት ህፃን ልጅም ሱና ነው ማግባት አይደለ? አግባ፣ አሳዩን። መሻይኾቹ ይዳዳሩ። ልጆች ካሏቸው የ50 ምናምን አባት ሴት ልጁ የ6 ዓመት ሴት ልጁ ለ50 ምናምን አባት ይዳረው። አንተ በምታምነው ሐዲስ ፋጢማን በዛ ጊዜ አይሻን ባገቡባት ቅጽበት ወራት አቡበከር መጥቶ ጠይቋቸው፣ አይ ታንሳለች ልጅ ናት ኢነሃ ሰጊራ ብለውታል። ጠይቃቸው ይቺ እንደዚህ የሚላለው ወይ ብለህ፣ አዎ ኢነሃ ሰጊራ ትንሽ ናት አንተ ታረጅባታለህ ማለት ነው ቃል በቃል። ዑመር ጠይቆ እንደዛ ብሎ መለሱት። አሊ በ26 ዓመት ነው ምናምን ያገባት፣ እሷ የ19 ነበረች። የ19 ዓመት ሆና ፋጢማ ለ50 ዓመቱ አቡበክር እምቢ ካሉት ለ40 ዓመቱ ዑመር እምቢ ካሉት ከዛ ለ26 ዓመቱ ለአሊ ዳሩት ማለት ለራሳቸው ሲሆን በዛ ወር የ6 ዓመት ህፃን ልጅ አገቡ። አይምሯችሁን አሰሩ። በዛን ጊዜ እድሜያቸው ትንሽ አታፍርም? እንዲህ ብለህ ስታወር በዛን ጊዜ እድሜያቸው ትልቅ ምናምን ትላለህ። የ19 የ18 ወይም የ20 ዓመት ፋጢማን ለአቡበከር አልደርልህም ታንሳለች ብለውታል እያልኩ አይደል እንዴ? አንተ በምታምንበት ዘገባ ነሳኢ ላይ ያለ ይኸው፣ ስኑን ነሳኢ ላይ ያለ ይኸው። ኦኬ የአይሻ 6 ዓመት ከፋጢማ 19 ዓመት ትበልጣለች ፊዚካሊ ነው እያልክ ያለው። ምን አይነት ምግብ ነበር የምትበላው አይሻ? የሸራተን ኬክ ነበር የምትበላው፣ ሰውነቷ ግዝፍዝፍ ያለው። እንዴት ነው የተረዳኸው? የሸራተን ኬክ አባ እንት ነው ይሄ። የወደቀ ማብራሪያ አታምጡ። እንደዚህ አይነት ሌላ ከሙስሊም ውጭ ያለው አካል ሲሰማችሁ ያፍርባቸዋል። ፖለቲክስ በደንብ አስተውሉ። አሁን እስልምና ፖለቲካ ነው፣ እስልምና ፕሮፓጋንዳ ነው የምንላችሁ ለዚህ ነው። ሙሐመድ የገዛ ልጁን 18 ዓመት አካባቢ ላይ ሆና ዑመርና አቡበከር ሲጠይቁ አይ ሕፃን ነች አልደረሰችም አለ። በደንብ አስተውሉ። ለአቅመ ሔዋን የደረሰችን 18 እንደዚህ አካባቢ ሆናትን በ40 እና 50 ዓመት ሽማግሌ ላለመዳር ልጅ ነች ገና ሕፃን ነች አልድርም አለ። ለአሊ በዛው ሰዓት 26 ዓመቱ ስለነበረ ለአሊ ግን ዳራት ለ26 ዓመቱ ሙሐመድ። እሱ ግን 54 አካባቢ ሆኖት እድሜው የ6 ዓመት ሕፃን ልጅ ሲያገባ ዛሬ ይመጡና ምን ይሉናል? አይ ችግር የለውም ደርሳለች ይላሉ። የ18 ዓመት ለ40 ዓመት ሰው አልድርም ያለው ሙሐመድ የ54 ዓመት ሽማግሌ ሆኖ የ6 ዓመት ሲያገባ ግን ደርሷል ይሏል።
ሙሐመድ የገዛ ልጁን የ10 ምናምን ዓመቷን ለ40 ምናምን ላለመዳር ገና ልጅ ነች ህፃን ነች ብሎ ለ26 ዓመት ዳረ። ለሱ ሲሆን በ54 ዓመቱ የ6 ዓመት ሲያገባ ግን አይ ችግር የለውም ሱና ነው እንከተል እያለን ነው። ዋብያው ትከተላለህ። በ56 ዓመት 54 የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅ እንዳርልኝ ብለህ ትድርለታለህ? ባይዘው አሁን እዚህ ጋር ማወቅ ያለብህ ነገር አንተ የድሮ ሰውና የአሁን ሰው እንዳለ። ለምሳሌ እኔ አያቴ ቆይ ፋጢማ አዳምጠኝ። የድሮ ሰው ነች አይደለችም? ቆይ ፋጢማ የድሮ ሰው ነች አይደለችም? እኔን አስወራኝ እኔ ላውራና ከዛ ትነግረኛለህ። ፋጢማ የድሮ ሰው መሐመድ የገዛ ልጁን ለ40 ዓመት ሽማግሌ አልድርም ያለው በ18 ዓመቷ ለ26 ዓመት ሲድር እሱ በዛው እድሜ ላይ በዛው ኤጅ ላይ በ54 ዓመቱ የ6 ዓመት ሲያገባ በፋጢማና በአይሻ መካከል ልዩነት አለ? እሱ ልጄን አልድርም ብሏል። አዎ ለአቡበከርና ለዑመር አልድርም አለ። ልጅ ነች ገና እድሜዋ ትንሽ ነው ብሎ ነው አልድርም ያለው። እንደዚህ የሚል ማስረጃ ካለ ቃል በቃል አሳይ። ልጅ ነች ገና አለ። ልጅ ነች አለ። ልጅ ነች ብሎ አልድርም ብሎ እንዲህ የሚል ማስረጃ አለ። ለተመሳሳይ እድሜ ዳረ። ከዛ በኋላ ተቀራራቢ እድሜ ላላት ማለት ነው ለአሊ እና በ6 ዓመት አለ ነው በ9 ዓመት ነው ያገባት አይሻን አሁን በዛ ሰዓት የነበረ ሰውና አሁን ላይ በጣም ልዩነት አለው። ስለዚህ የሙሐመድ ስለዚህ የሙሐመድ ሱና ለዓለም ማይሆን በጊዜ ተገደበ የሚጣል ቆሻሻ አስተምሮ ነው ማለት ነው። በአሁን ዘመን አይደለም እያልኩ ያለሁት እኔ በሰው ደረጃ በዚህ አሁን ለማንኛውም ይሄን አዲስ አንብብ የገዛ ሚስቱን ላለመዳር ያደረገውን ምን ሐዲሱ ሰሂህ ነው? የማን ሐዲስ ነው? ያው ሰሂህ ነው ሐዲሱ ሱናን ናሳኢ 3221 ላይ የሚገኝ ሐዲስ ነው። ናሬትድ አብዱላህ ቢን ቡራዳ በአማርኛ ደግሞ ብራዘር እዚህ እንግሊዝኛ የሚሰማ የለም። አንተ ሁሌ በእንግሊዝኛ ምን እንትን ትላለህ ብራዘር? ወዲያው እኮ ዱብ ነው ማድረግለው ዊዝን ፍራክሽን ኦፍ ሰከንድ ችግር የለውም። ምን አጨናነቀ ወንድሜ? ዱብ ነው። እሷን ብቻ ሙሉ ነው ፈልገው ሙሉ ማለት እሷን ብቻ ቀርጸህ እንዳታመጣለህ። አረ ይሄው ሙሉን ከስር እንዲያረኩ ሙሉ ማለት ሙሉን ይሄው ኮፒ ያረኩልህ እኮ አልታየህም እንዴ ብራዘር? ይሄው ሙሉን ምንድነው የምትለው? ይሄው ትራንስሌት ዱብ ይልልሃል። ይሄው እሺ ይሄው ተመልከት። የሐዲስ ምንጭ ይላል። የሐዲስ ምንጭ ሱናን ናሳኢ 3221 ላይ ደረጃ ሶሂህ ትክክለኛ ይላል። እሺ እንዲህ ይላል። ይህንን ነብዩ መሐመድ ሐዲስ እንዲህ ብለው ዘግበውታል። ከአብዱላህ ቢን ቡራዳ ተይዞ እሱም ከአባቱ እንደተገለጠው አቡበከርና ዑመር ተመልከት። አቡበከርና ዑመር አላህ መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። የማንን ልጅ? የመሐመድን ልጅ ፋጢማን ለማግባት ጠየቁ። ከዛ አጩ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እሷ ገና ትንሽ ናት። ምን አለ? ትንሽ ናት። ስለዚህ አሏቸው። ከዚያም አሊ ለጋብቻ ጠይቆ ለሱም ምን አሉለት? ዳሩለት። طيب እንትና በሚጠይቀው ጊዜ እድሜዋ ስንት ነበር? እድሜዋን ስንተኛ እድሜ ላይ ነበረች? ከ18 እስከ 19 ነው የምትገመተው። ቅድም የሚያሳየው ቪዲዮ ላይ እየተናገርን ነበር። ማስረጃ እዚህ ላይ ካለ ለምሳሌ የዛኔ ህፃን ልትሆን ትችላለች። ቃል በቃል ላሊ ላይ የዳሩት ለምንድን ነው? እሱ የጠየቁት ዑመርና አቡበከር ነበሩ አይደለ? ዑመርና አቡበከር ቢጠይቁም በዛ ሰዓት ስንት እድሜ ላይ ነበረች? እነሱ በሚጠይቁበት ሰዓት እየነገርኩህ እኮ ነው። ዑመርና አቡበከር ጠየቁ። ተመሳሳይ ነው ግን ለማን ዳራት? ለአሊ። ምክንያቱም ዑመር የዛኔ እኮ ህፃን ናት ነው እያለ እኮ በአሊና ዑመር በሚጠይቁበት ሰዓት ልጅ ናት አይልም። እንደዛ ሳይሆን ዑመርና አቡበከር ሲጠይቁ ባቡን አሳየው። እንትና ቆስጤ ባቡን አሳየው። ይኸው a woman marrying someone who is in similar age ነው የሚለው። ያ እንትነው እነ ቡኻሪ ቁጥርን ያዝና ቼክ አድርግ። በቃ ተመሳሳይ
እድሜ ላይ ስለማጋባት እነኛ ቼክ አደርጋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ለአይና ለዑመር የእምቢ ያሉበት ምክንያት በእድሜ ከሆነ ችግር የለም፣ እሱን አይቼ እንትላለሁ። ሲቀጥል ደግሞ ይሄ 9 ዓመት ልጅ ማግባት ሀታ አሁን ራሱ ሰው ያገባል እንኳን በዛ ሰዓት ሆነ ማለት ነው። ለምሳሌ የኔ አያት ነው፣ የኔ አያት ገና 8-9 ዓመት እያለኝ ነው ያገባችው። ስለዚህ ነብይህ ሮል ሞዴል የሚሆነው ገና ሽንጉሊት ስትጫወት የነበረች ጸጉሯ የተመላለጠችን ህጻን ልጅ ያገባው አይደለ እያልኩ ያለሁት የዛ ሰዓት ሰውና አይሻ በራሷ ቃል እኮ ባለች በራሷ ቃል ትልቅ ሴት ነበርኩ ማለት መረጃውን አንተ ባዞቼ የቀጠፉትን እችን አዲስ አውቃታለሁ። እሷንም እንዴት ሂምሌት እንደማደርገው ላሳየህ። መረጃውን ክፈተው። ሴት ልጅ 9 ዓመት ከሆናት ሴት ትባላለች፣ ደርሳለች ብለው ኡስታዞች ይቀጥፋሉ አይደለ? ክፈተው። እንዴት እንደማዋርዳችሁ አሁን እሷ አይሻ 9 ዓመት ልጅ ነው እንዴ? ያን ሁሉ ሐዲስ እየዘገበችው አንተ ስታስበው ያ ሁሉ ሐዲስ እንዴት ነው የዘገበችው ታዲያ? ይላል መሐመድ ከሞተ በኋላ እኮ መሐመድ ከሞተ በኋላ ከ45 ዓመት በላይ ቆይታለች እኮ። በ63 ዓመቱ አካባቢ እኮ ነው የሞተችው። አርጅታ እኮ ነው የሞተችው። ትልቅ ሰው ሆና እንዴት ነው የዘገበችው? ላል እሷ እኮ ታዲያ እዛው እኮ ነው የምትዘገበው እኮ። እሱ እያለ እኮ ነው የምትዘገበው። አይደለም ይሄንንም አታውቅም። እዛው እያለ ነው የምትዘግበው ይላል። መሐመድ እያለማ ሐዲስ የምትዘግበው ነገር የለም። ቻሌንጅ ታደርገኛለህ? መሐመድ እያለ ነው ሐዲስ መንገድ ላይ ነኝ እገባለሁ። ቻሌንጅ ታደርገኛለህ? መሐመድ እያለ ነበር ሐዲስ ሲዘገብ የነበረው። አንዴ መንገድ ላይ ነሽ። የትም መንገድ ላይ ነው ምንም ያለ ዛሬ እዛ ዋሽተው የነገሯችሁን እናፈርሰዋለን በሰከንድ ውስጥ። ልዋሹ እንዳትሞክሩ። ሰላም ሁሉን አለ። እንኳን ደህና መጣ። እንኳን ደህና ቆየን። አማን ነው መስገነው። እንዴት ነው አለን? እኔ ምልክ አንድ ሰው መልእክት ልኮኝ ነው። ኦኬ ቶፒኩ ላይ ልታስገባው። ቶፒኩ ላይ ማንኛውም ሰው መግባት ይችላል። ዝም ብለው እኮ ሪኩዌስት ሲልክልህ አስገባው፣ ገስት ሲልክልህ አስገባው። እኔ ቶፒክ የለኝም፣ ምንም የማወራበት ነገር የለም። ማውራት አልችልም። ብቻ ያን ሰው እንድታስገባው ልጠይቅ ነው የመጣሁት። አቀሚታ አድርግና ተቀመጥ። ማንኛውም ሰው መምጣት ይችላል፣ ችግር የለብንም። እኛ ሰይድ እንኳን ደህና መጣ። ማንኛውም ሰው መግባት ይችላል። ሰይድ ሙስሊም ኦኬ። ዋብያው መንገድ ላይ ነኝ ብሎ ላሽ አለ አይደለ? ይቺ በቃ ይሄ እንትን ርዕስ በጣም ከሚያሸማቀቃቸው ነገር አንዱ ነው። የሚገርማቸው ዋሽተው ጠጋግነው ሊጠጋግኑት ሞክረዋል። እኔ ትቼው ነበር። ይሄ ቶፒክ ተቀጥቅጠውበት ትተነው ነበር። ኦፍኮርስ የሚያስቁኝ ፓርት ምን እንደሆነ ታውቃለህ? ሕፃን ልጅ እንዴት ምናምን ሲሉ እንዲያስቁኛል። ከዛ ተቆርቋሪ ሆነው ሲመጡ ማለት ነው ነብያችን 6 ዓመት አድርጎ ያው አሻንጉሊት ስትጫወት ጸጉሯ እስክትመላለጥ ድረስ እንትን ብሎ ኤች ነኝ እስካሁን ማይኳን አልከፈተችም። እስኪ ማይል ሰይድ እና ልጅ ሙባ ሰይድ እንደ ልጅ ሙባ ሳይድ ቅድም ባይዘ የሰራሁት ቪዲዮ ራሱ ሪፖስት እንዲያደርጉ አሳያቸው። በዛውም ቪዲዮውን ትንሽ አሰማል። መልካምሽ እኔ ያልሰጠኋችሁ ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደረገው ነቢይ መሐመድ የሆነ ሴት መጣ ስጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀና አስቸገረ አጥቢ ያሏት እኔ አይደለም የዘገብኩት። እኔ አይደለሁም ሙሐመድ የ6 ዓመት ህፃን ልጅ አገባ ያልኩት እኔ አይደለሁም። ቡሃሪ ነው ያለው። እባካችሁ ተውኝ፣ እኔ አልቀበልም፣ በቃ ጨንቆኛል እያለ ነው። እኔ ልጨነቅለት፣ እኔ ልጨነቅ፣ እኔን አባቴን እንዳለችው ሪፖስት አድርጋችሁ ተመለሱ። ሁላችሁም ይህን ቪዲዮ በጣም ሪፖስት አድርጋችሁት ነው
ሁላችሁ ጨንቆት ነው። እኔን ትላለህ። እኛ እንጨነቅ እንደ እኔ ምን አገባኝ። ቡሃሪ ለዘገበው አይመለከተኝም። ቡሃሪ ያቀኛል አለ። ቡሃሪን አላውቀውም እንደውም አለ። የሆነ በጣም ተናደው ግመሸው ቡሃሪን አይመለከተኝም አላውቀውም አለ። እንዲህ ነው ሽምጥጥ ማድረግ። ምንድን ነው አንድ ቁጥር በታች ያላቸውን እንዳታስገባ። አናስገባ። ዝም ብለው የሚቀመጡትን ደግሞ ሸኛቸው። ሰይድ ቤቱ መቀመጫ አይደለም፣ ስገቡ ልታወሩበት ነው። ሰይድ ማይክል ለምንድን ነው የማከፍተው? ወንድማችን ሰይድ አስወርደው ካልከፈተ። እሺ አብዱሴ ጓዳ መጣ። አንዱን አቆያችሁ። መልካም ኦኬ። አግብተሃል? መልካም። የስድስት ዓመት ህፃን ልጅ ማግባት ይፈቀድልሃል? ይህን ቀጥል። የስድስት ዓመት ህፃን ልጅ ማግባት ትችላለህ? አችልም? ምን ላይ ነው እንደዛ የሚለው? ትችላለህ አችልም ነው ጥያቄ ነው እኮ። ከምን ተነስተን ጥያቄ ጠየቅ? ከነብይ ተነስቼ። የነብይን ሱና ትከተላለህ? እከተላለሁ። ኦኬ። ነብይ ሱና መቶ። ስለዚህ አንተ የ9 ዓመት ህፃን ልጅና አግብተህ ትገናኛለህ? የዛኔ የ9 ዓመት ልጅ ትደርሳለች። አዎ፣ እስቲ ማስረጃ ስጠኝ። ያኔ 9 ዓመት ትደርሳለች፣ አሁን ግን ቀርቷል፣ ተከልክሏል የሚል። ስለዚህ የነብይን ሱና አትከተልም አሁን ላይ? አልከተልም አላልኩም፣ እከተላለሁ። የምትከተል ከሆነ የ9 ዓመት ልጅ ታገባለህ? አሁን ምክንያት ስጠኝ። የነብይን ሱና የምትከተል ከሆነ አንተ የፈጣሪን እንትን ትከተላለህ? አይ ግራ ገባን እኮ። አብዱሴ ትከተላለህ ወይ? እንግሊዝኛ ትችላለህ? እንግሊዝኛ ትችላለህ? አማርኛ። እሺ ልተርጉምልህና ያው ሳሂህ ቡኻሪ ላይ ካለ ሀዲስ ላይ ቀጥታ እዚህ ጋር ልተርጉምልህና አንተ ራስህ እንድትታዘብ ማለት ነው። እሺ ምን ይላል መሰለህ? አይሻ ረዲላ በዛ ሰዓት በፍጹም አልደረሰችም ነበር ነው የሚለው። ሀዲስ ደርሳለች ብለህ አይደል አንተ እንትን ያልከው? አልደረሰችም ይላል በግልጽ። እሺ አዳት ታይም አንተ መጽሐፍ ቅዱስ እንደሚጋጭ ታምናለህ አታምንም? ብራዘር ምንድን ነው የምታወራው? ዛሬ ሰላም ነህ? ከቤት በሰላም ነው የወጣኸው? እሺ ምን ይላል? እስቲ አንብበው። ጮክ በልና እስቲ አንብብልን። ምን ሳሂህ ቡኻሪ ዝም ብለህ ሳሂህ ቡኻሪ አይባልም። ምን ላይ እንደሆነ ሙሉውን ምንድን ነው ይባላል? ሳሂህ አልቡኻሪ አይባልም። ተመልከቱ። እሺ አውጣውና አረበኛውን ተርጉሙ። አረበኛውን አውጣው መጀመሪያ። አረበኛውን አውጣውና መጽሐፉን አሳየኝ። እሺ ያው አንብብ። እሺ አሳየኝ፣ ኪታቡን አሳየኝ።
ይኸው ተቀበለ። ኪታቡን ዋና ኪታቡን አሳየኝ። ኦኬ። እና ተቀበለው በመጽሐፍ ነው የምትፈልገው? አዎ በመጽሐፍ ነው የምትፈልገው? ሃርድ ኮፒ በመጽሐፍ ከሆነ ታነባለህ? አዎ መጽሐፉን አምጣው። እርግጠኛ ነኝ። በደንብ አስተውሉ። በመጽሐፉ ለምሳሌ አይሻን ገና ያልደረሰች ለአቅመ አዳም እንደሆነች ካሳየን እስልምና ለቀህ ትወጣለህ? ትወጣለህ አይደል? ይሄ ቆሻሻ እንደሆነ ተስማምተናል አይደለ? ጥሎ ወጣ። ሊከፈት ነበራ። ይኸውልህ ሊከፈት ነበር እዚሁ ጋር ይኸውልህ ህይወትን ነበር የምጠለው። በካዳችሁ ቁጥር እኮ በዋሻችሁ ቁጥር እስልምናን ነው የምታፈርሱት። እስልምናን እያፈረሳችሁ ነው የምትሄዱት። እስልምናን እያፈረሳችሁ ነው የምትሄዱት። ልጅ ሙባ እንትን እፎይ አስገባ ሰው ሌላ የቅድሙን ቪዲዮ አንድ ያሳያቸው። ጀምራ የተወቀውን የሰራሁትን ቅድሙ አንተ ያወራው የሚቀጥል መልካምሽ አንተ ለክርስቲያን አሳልፈህ ትሰጠናለህ። እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጥታ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥተው ባል እየቀናች ነገር አጥቢው ያሏት እኔ ያለ የዘገብኩት። ኡስታዙን አታስጨንቁት። ከሱ መረጃ አግኝተን እናንተን ቻሌንጅ እያደረግን ስላልሆነ በእርግጥ ህፃን ልጅን ፔሬድ ያላየች ህፃን ልጅን ወሲብ ማድረግ የሐላል እንደሆነ ከኡስታዞቻችሁ ስሙ። የወር አበባ ያላዩ ህፃናትን ማጨት ማግባት ይችላል ማለት ነው። ምንም የሚከለክል ነገር የለውም። የሚከለክል ነገር የለውም። አይቻልም የሚል ነገር የለም። ሐላል ነው ያዘው። ስለዚህ ያልደረሱ ፔሬድ ያላየችን ማግባት፣ ማጨት፣ መገናኘት ይቻላል። ሐላል ነው። ምንም የሚከለክል የለም። ምን ያላለችን ጻፉልኝ። ፔሬድ ማየት ያልጀመረችን ቲክቶክ ላይ ያሉት ኡስታዞች ስለሚያሳፍራቸው ከኛ የሚደርስባቸው ምት ከባድ ስለሆነባቸው ሊያድበሰብሱ በዛን ዘመን በዛን ጊዜ በዛን ወጥቶ በዛ ተፈልጦ ነብያችን ፍትሃዊ ስለሆነ 40 ሴቶች ቢገናኝም የ40 ሰው ወሲብ ጉልበት ቢኖረውም አይሻሌ ሲሆን ግን እንደዚህ ተፈጥሮ እንደዛ ወጥቶ እንደዚህ ገብቶ ነብያችን ጎበዝ ገበሬ ስለሆነ የ40 የወሲብ ጉልበት ስለተሰጠው ህፃኗን አይሻን በ6 ዓመቱ ሲያገባት በ9 ዓመቱ ሲገባባት ምናምን ይላሉ። አሁን ያሉት ሼሆቻቸውስ ምን ይላሉ? ፔሬድ ያላየችን ማግባት ይቻላል ወይ? አይሻ ታውቃላችሁ፣ በዛ ወጥቶ በዚህ ገብቶ በዛ ገብቶ 9 ዓመቷ ላይ ፔሬድ አይታለች። በ9 ዓመት ደግሞ ሴት ልጅ ፔሬድ ታለች፣ ሴት ልጅ ደርሳለች። በ9 ዓመት ይሏችኋል። እንግዲህ ያውስ በ9 ዓመት ፔሬድ የመታይ ከሆነ ቁራናችሁ ደግሞ ገና ፔሬድ ያላየችውንም ማግባት ይቻላል ይላልና ማግባት ብቻ ሳይሆን ወሲብ አድርጎ መፍታት ይቻላል ይላልና ከ9 ዓመት በታች ያሉትንም ወሲብ ማድረግ ይቻላል ማለት ነው። በእናንተ ሎጂክ መሰረት አይሻ የ9 ዓመት ሴት ልጅ ሴት ትባላለች ደርሳለች ብላለች ካላችሁ የ8 እና የ7 የ6 እና የ5 የ4 እና የ3 የ2 እና የ1ም ወሲብ ማድረግ ይቻላል ማለት ነው። ምክንያቱም እንደናንተው እንደ ሙእሚን እንደምትባለው አይሻ ንግግር መሰረት 9 ዓመት ላይ ሴት ልጅ ፔሬድ የምታይ ከሆነ እንደ አላህ ንግግር ደግሞ ፔሬድ ያላየችውን ወሲብ አድርጎ መፍታት ይቻላል ስላለ ሼካችሁም ሲል እንደሰማችሁ ፔሬድ ያላየችን ማግባት ይቻላል። ቀጥለው ሁለተኛው ጥያቄ እዚሁ ላይ ማለት ነው ጥያቄ ፈጠረብኝና ግንኙነት ሳያረጉ ይቆጠራል እንዴ? የኛውን ተዛየ ይዞ አታይም ጭራሽ። እዲያ የምታየው ከ14 የደረሰ ከሆነ ከ14
ከ15 ዓመት በኋላ ነው ኢዳ የምታየው አንድ ሴት ማለት እና በህፃናቷ አንድ ሴት ልጅ ምን አትልም። ኢዳ ራሱ አታይም፣ ፔሬድ ራሱ አታይም። እና እንዴት ነው ኢዳ ይቆጠራል ወይ? ይችን ፔሬድ ያላየችን ኢዳ የሚቆጠረው ወሲብ ለተደረገች ብቻ ነው። ወሲብ ካልተደረገች ኢዳ አይቆጠርም። ስለዚህ ኢዳ ይቆጠራል ወይ ሲባል ፔሬድ እኮ ሲጀመር አታይም። እሷ ሶስት ጊዜ ፔሬድ አየች ብለን የምጠብቀውም የለም። ኦልሬዲ የምታየው ነገር የለም። ሁለተኛ መረጃ እንጨምርላችሁ። አታሰርም ለወንድ ልጅ አትሰጥም የሚል ነገር የለም በሸሪዓ። እንግዲህ እንደሰማችሁት ነው። እንደ እስልምና ፔሬድ ያላየችን ህፃን ልጅ ክትባት መርፌ ሳይሆን ግንኙነት ማድረግ ይቻላል። ከዛም ፔሬድ ያላየችው መፍታት ይቻላል። ሼፖቹም ያሉት ከመጽሐፎቻችሁ ነው። ሱረት ጠለቅ ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ቁርአናችሁ አስቀምጦታል። ነብያችሁ ደግሞ ለዚህ ሮል ሞዴላችሁ የ56 ዓመት ሽማግሌ ነብያችሁ የ6 ዓመቷ ሚትትዬ አይሻ በ6 ዓመቷ ሽምግሌት የምትጫወተዋል የ40 ሰው የወሲብ ጉልበት ያለው ነብያችሁ አግብቷል። አሁን ላይ ብለን በዚህ ጉዳይ እናወራለን። በቃ እኔስ እና እንዲህ ነው። ልጅ ሙባ እንኳን ደህና መጣ። ተመልሶ ገባ። ይሄ ሰውዬ ምን ሆኖ ነው የማያወራው? ዝምታ ውጦ ነው። ልጅ ሙባ ስሚዝ ልጅ ሙባ ኦኬ፣ ጥሩ ቃልንና እንትናን እርግብን እንጭመቅ ካልሆነ ኦኬ። የሚፈራው ርዕስ ስለሆነ ይሄ በጣም የሚፈራውና የሚያሸማቅቀው ርዕስ ነው። በእነዚህ ባይዘዌ የተለያዩ መጽሐፍት ተጽፏል። የሚገርማችሁ የተለያዩ መጽሐፍት ተጽፏል። ኢቨን ራሱ ሙፈሲራኖቹ ራሱ ስለዚህ ነገር ሲያብራሩ ምንድን ነው የሚሉት? ምንም ሀቅ ነው የሚለው። ለምሳሌ እዚህ ይሄ አሁን የኢብኑ ከቲር መጽሐፍ ነው። የኢብኑ ከቲር መጽሐፍ ላይ አሁን በስነ ስርዓት በግልጽ አድርጎ ምን ያስቀምጠዋል? አዎ ህፃናትን መገናኘት ይቻላል፣ ከተገናኙም በኋላ መፍታት ይቻላል ብሎ ነው በግልጽ ያስቀምጠው። ስለዚህ ይሄ ያሸማቀቃቸው ሙስሊሞች መግባት አይፈልጉም፣ የነቢዩን ሱና በስነ ስርዓት ስለሚያሳይ። ራያ ወሎ ነው። ሰላም ነው። ሰላም፣ እንዴት ናችሁ? አለን ሁሉ ሰላም፣ እግዚአብሔር ይመስገን። በመጀመሪያ ስላስገባችሁኝ ደስ ብሎኛል። እፎይ በአንተ ቤት እገባለሁ ብዬ አስቤ አላቅም ነበር። ዛሬ ደስታዬን መቆጣጠር አቅቶኛል። ከስርሽ የሆነ ሙስሊሞችን እየተቀበለ ሸበካ ያዜ ነው መሰለህ። ኦኬ ትሰማለህ? ምን ነበረ? እኔ የኦርቶዶክስ እምነት ተከታይ ነኝ። ግን የኦርቶዶክስ እምነት ተከታይ በሆነም በእምነቴ በኩል ምንም ማለት ትምህርት የማውቀው ምናምን ነገር የለኝም። በዛ ላይ እኔ ያለሁት በስደት ነው። አንተ የምትችል ከሆነ መምህር የሆነ የሚያስተምረኝ ሰው ፈልጌ ነበር። በዚህ መጥቼ እንድገባ የፈለግኩት የምትችል ከሆነ በክፍያ ቢሆን በወር መክፈል ችግር የለም። እነ ቃልን እና ቆስቴን ፎሎ አድርጋቸውና መምህር እንትን ይሉልሃል። ክርስቲያን መምህራኖች ደግሞ አሉ ብዙ እኮ። በአሁኑ ሰዓት ላይ መምህር ቸገረ ይባላል። ያውም ውጭ ነው። አይ በስደት ላይ ስላለውኝ በስደት ላለ ታዲያ በጣም ቀላል እኮ ነው። በስደት ያለ እንትን መጠቀም ዩቱብ መጠቀም ትችላለህ። ቲክቶክ ላይ የሚያስተምሩ ኦርቶዶክሳውያን መምህራን በጣም ብዙ አሉ። ስለዚህ ፎሎ አድርጋቸው እነሱን መከታተል አለብህ። በአሁን ዘመን ላይ
መምህር ጠፋ የሚባልበት ዘመን አይደለም ማለት ነው። መማር ለሚፈልግ የትኛውንም ጥያቄ ብትፈልግ ዩቱብ ላይ ገብተህ የምንፈልገው መምህር ታገኛለህ ማለት ነው። ሻሃዳ ለምን እርስ በርሳችሁ ትሰራላችሁ ብለው ደግሞ ይሄዱባችኋል ታላችሁ። ምክንያቱም ኃይለኛ ብር እየተሸቀለበት ያለው ደግሞ እሱ ነው። በሻሃዳ ስም ኃይለኛ ገንዘብ እየሸቀሉ ስለሆነ ማለት ነው። ራሳቸው ተመዳድበው ዛሬ ከሌጋ ሻሃዳ ይያዛል ከሌጋ ምናምን እያሉ ራሳቸውን ከላይ አንተ ሻሃዳ ትይዛለህ እንደዚህ እየተባሉ ድራማ እየሰሩ ነው። ይሄን ደጋግመን ተናግረናል። ቪዲዮዎችም ደጋግመን አሳይተናል። ምክንያቱም ፕሮፓጋንዳ ነው እስልምና። ያለ ፕሮፓጋንዳ እውነት ስለሌላቸው ሊቆሙ የሚችሉት በዚህ ፕሮፓጋንዳ ብቻ ነው። ሰዎችን በቃ እውነት ስለሌላቸው እንደዚህ አይነት ድራማ እንደምንም ሰርተው ይህንን ድራማቸውን እውነት አስመስለው በዚህ ለመቆም ነው የሚሞክሩት። ማንም ጤናማ ሰው ሙስሊም ሊሆን አይችልም ከክርስትና። አንደኛ ሙስሊም ከሆነ ገንዘብ ተከፍሎት፣ ምክንያቱም ሰሞኑን ራሱ እያያችሁ ነበረ። ከዚህ በፊት ክርስትና ሲሰድቡ የነበሩ ክርስቲያንን ብለው ግን ክርስቲያን ያልሆኑ ከጆባ ምናምን የነበሩ ክፍያው ሲቆምባቸው ክርስቲያን ከእስልምና ወጥተናል አሉ። ከዛ እየሄዱባቸው ነው። ከዛ ሚስጥር አወጡ ራሳቸው። ለገንዘብ ነበረ ገንዘብ ስጡን እያሉ እንደዚህ እህቶችን ገንዘብ እየከፈሉ ነበረ፣ ክፍያ ሲቆምባቸው ነው አሉ። በፊት ግን አልተናገሩም። ልክ ሰውየው ወጥቶ አይ እስልምና በቃኝ ትናንት ወዲያ ምናምን አይተዋል አልቆሴ ሲል እስልምና በቃኝ ሲል አይ አንከፍልህም በቃ ከዚህ በላይ ሁለተኛ ቅንዝረኛ ሴሰኛ የሆኑ ሴቶች ለወንድ ብለው አምላካቸውን ከካዱ ነው። እነሱ ከፍቅር ጋር ሲጣሉ ይመጣሉ። ይሄ የዝሙት መንፈስ የተጠናወታቸው የሌላ ሃይማኖትን እንዲያስቡ የሚያደርግ መንፈስ አለ በራሱ የሙሐመድ ያ የቅንዝር መንፈስ የተጠናወታቸው ሴቶች በእነሱ ወንዶች ከተሳቡ ሜቢ ከሱ ጋር ሲጣሉ ይወጣሉ። ወልደውም ቢሆን ይወጣሉ። መንፈሱ ከባድ ስለሆነ ስለማውቀው ማለት ነው። እንደዚህ አይነት ሴቶች ጋር ትምህርትም አንሰጥም፣ በውስጥም እንዲያወሩኝም አልፈልጋቸው። ለአምላካቸው ያልታመኑ አምላካቸውን እንትን ካሉ በኋላ ምክርም ምንም አያስፈልጋቸውም እነኚህ ማለት ነው። ትወጫለሽ፣ አለቀ ሃይማኖቱ። ከእንደዚህ የቀነዘረባቸው በሴሰኝነት ሱስ የተጠናወታቸው እና መንፈሱ የሚጫወትባቸው መሰረት የሌላቸው በሃይማኖታቸው ላይ እንደዚህ አይነት ሴቶች ሊሄዱ ይችላሉ። ከዛ ውጭ ገንዘብ ነው። ተታሎ እስልምና ውስጥ ከገባ 3 ወር አይቆይም። 3 ወር አይቆይም። ያልናችሁ ሁሉ ወጥተዋል፣ ይወጣሉ። ምክንያቱም እስልምና ምን ያህል ዲሞኒክ እንደሆነ እዚህ የሚነገረውና መስጊድ ላይ ያለው እኛ የምንለው እንደሆነ ይገባቸዋል። እዚህ ቲክቶክ ላይ ያሉት ውይይት ለማሸነፍ ንጽጽር ለማሸነፍ ሲባል ሐዲስ ይክዳሉ፣ ቁርአን ይክዳሉ። መሬት ስወርድ ግን እንደዛ አይደለም። መስጊድ ስገባ ግን እንደዛ አይደለም። እውነተኛውን አስተምሮ ሲሰሙት ይላሉ። ተደፎይ ምን አጠፋ፣ ቆስጤ ምን አጠፋ፣ ቃል ምን አጠፋ፣ እርግብ ምን አጠፋች ወደሚል ይመጣሉ ማለት ነው። ቲክቶክ ላይ ንጽጽር ለማሸነፍ ሲባል ያው ክፍያውም ገንዘቡም እንዳይቋረጥ ድራማው መቀጠል ስላለበት በእንደዚህ አይነት ሁኔታ ያጃጅሏቸዋል ማለት ነው። ኤኒዌይስ አይሻ ተመላልጣ ነበር አይደለ? ፀጉሯ ተመላልጦ ነበረ። ባይዞ አይሻ ኢትዮጵያኖች ሲጫወቱ ራሱ ትጓጓ ነበር። ታውቃለህ? ኢትዮጵያን እኮ የሚጠላቸው እኮ ለዛ ነው። መሐመድ ከፍጡራን ሁሉ መጥፎ ናቸው ኢትዮጵያኖች ያለው ለምን እንደሆነ ታውቃለህ? አይሻ ኢትዮጵያኖች ሲጫወቱ ለማየት ትጓጓ ነበረ። ከፍተዋላ ሄድ አንብበው። ኢትዮጵያኖች እኮ ተንኮለኛ ናቸው፣ ይጫወታሉ አይሻ ፊት እና አይሻ እንዴት እንደምትሆን ላሳያችሁ። አግብቷት፣ ይሄ ከጊዜ በኋላ ነው። ወላ አግብቷት ተጋብተው ገና ሳያገባት አይደለም፣ አብረው እየኖረች ከህፃንነቷ ከዚህ ትረዳላችሁ። አንብበው። መልካም እንትን እዚኛው ላይ ሞዴሬተር አስተካክልልኝ ቦስ። እሺ መልካም። ሀዲሱን የዘገበችው ራሷ አይሻ ነች። the looking of a woman at the Ethiopians in the like ይላል። ሀዲሱን የዘገበችው አይሻ ነች ብያችኋለሁ። the prophet was screening me with his rida garment covering the upper part of the body የላይኛውን የቦዲ ክፍል
እንዲህ ሸፈን አድርጎ ይመለከተኝ ነበረ። while I was looking at the Ethiopians who were playing in the courtyard of the mosque ምን አለ ነበር እመለከት ነበር ኢትዮጵያውያኖች ከመስጊዱ ጀርባ ባለው ቦታ ላይ ሲጫወቱ ትመለከት ነበር። አይሻ እንግዲህ ተመልከቱ፣ በደንብ ታዘቡ። አንድ ህፃን ልጆች ሲጫወቱ ነው እንዲህ ብላ መታየው አይደለም? ልክ አይሻም ልክ እንደዛ ምን ታደርግ ነበር? ህፃናቶች ሲጫወቱ፣ ኢትዮጵያውያን የሆኑ ህፃናቶች ሲጫወቱ እሷን ትመለከት ነበረ። ቲል አይ ዋዝ ሳቲስፋይድ እስክትረካ ድረስ ታይ ነበረ። አይኗን ከፍታ አፋን ከፍታ ብላ ታይ ነበረ። ምን እስክትል ድረስ? ሳቲስፋይድ እስከምትሆን ድረስ። ሶ ሚ ዲድ ዩ ጌት ፍሮም ዘ ኢቨንት ሃው አ ሊትል ገርል who has not reached the age of puberty ላቅመ ሔዋን ያልደረሰች ህፃን ልጅ ህፃን ምዲዲ a little girl እንደሆነች ከዚህ ምን ትላላችሁ? ትረዳላችሁ ምን ያህል ህፃን እንደሆነች። የኛ ሐዲስ አይደለም ቡሃሪ ነው፣ ሷሂህ አል-ቡሃሪ ነው። ምጡጥዬ ልጅ ነበረች። ሙሐመድ ምን ያደርጋል ነበረ? ኢትዮጵያኖች ሲጫወቱ ስታይ ብላ ቁልጭ ስትል ከቦርታው ይወሽቃት ነበረ። ከቦርታ ውስጥ ይደብቃት ነበር እንዳታይ፣ ህፃናት ሲጫወቱ እንዳታይ። አግብቷት ከዓመታት በኋላ እንኳን አግብቷት ህፃናት ሲጫወቱ ቁልጭ ስትል ከቦርት ውስጥ ይወሽቅ ነበር እንዳታይ። ሸፈን ያደርጋት ነበር። አሪያ ብለህ እንዴት ነው የምትከተለው? እነዚህ አይነት ቅንዘረኛን ሰው እቺን ህፃን ልጅ አሁን የ40 ሰው የወሲብ ጉልበት ያለው ነው ሄዶ ወሲብ ያደርጋት። ሐዲሱን ክፈተው የ40 ሰው ወሲብ ጉልበት እንዳለው። እንግዲህ ይሄ ሰውዬ ሄዶ ከዛ የ40 ሰው የወሲብ ጉልበት ያለው ከዛ ወሲብ ያደርጋታል። እሺ እንግዲህ ነብያችን የ30 ሰው የወሲብ ጉልበት እንዳለው በረምብ እናያለን፣ እንመለከታለን። ኦኬ having sexual intercourse and repeating it and indulging in with one own wives and taking a single bath after doing so ምን አለ? በአንድ ትጥበት ሴክስን ደጋግሙ ማድረግ ስለማድረግ ምን አለ? ሪፒቲንግ ኢት። እሺ ናሬትድ ቃታዳ እንደዘገበው አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም used to visit all his wives in a round። የአላህ መልእክተኛ ሴቶቹን በአንድ ዙር ይመለከት ነበር። during the day and the night፣ በጠዋት በቀንም በምሽትም። and they were 11 in number፣ 11 ነበሩ፣ በቁጥርም 11 ነበሩ። እየዞረ እንትን ሲል ነብዩ መሐመድ ጧፍ ያደርጋቸው ነበር፣ ይጎበኛቸው ነበር፣ ወሲብ ያደርጋቸው ነበር። አይ አስክድ አነስንም እንዲህ ብዬ ጠየቅኩት፣ had the prophet the strength for it፣ ይህንን የማድረግን አቅም አለው ብሎ ጠየቀ። ማንን? አነስን ጠየቀው። አነስም እንዲህ ብሎ መለሰ፣ we used to say that the prophet was given the strength of 30 men፣ የ30 ሰው የወሲብ ጉልበት እንደተሰጠው ምን እንላለን? and said on the authority for Qatada that Anas has told him about 9 wives ብሎ ደግሞ ይናገራል። የስንት የወሲብ ጉልበት አለው? የ30 የወንድ ምን ያደርጋቸው ነበር ሚስቶቹን? እንግዲህ ወስዶ በአንድ ሌሊት ኢማጂን፣ በአንድ ሌሊት። ይህንንም ሐዲስ ክደውት ነበረ። ይህንንም ሐዲስ እየሸመጠጡ ስላስቸገሩ ነው ምን ያላቸው? እየካዱ ነው አለ አይደለ? በአንድ ሌሊት 11 9 ሚስቶችን ወሲብ ያደርጋሉ ወይንም ደግሞ ጧፍ ያደርጋቸዋል የሚለውን እየካዱ ነው። ቁርአኑን እየካዱ ነው ያለው፣ ሐዲስን እየካዱ ነው ያለው አቡ አብደላ እንደሚሄንን ነው። እና እቺ ህፃን ሚጢጥየዋ ህፃን ልጅ አይሻ
ኢትዮጵያኖች ሲጫወቱ ቁልጭ ቁልጭ ስትል ሙሐመድ ቶሎ ብሎ በኮቦርቱ የሚሸፍናት የ56 ዓመቱ በ6 ዓመት አግብቶ ከ30 እስከ 40 የወሲብ ጉልበት ያለው ሲገናኛ ታስቡ። ህፃን ልጅ እኮ ገና አሸንጉሊት እየተጫወትኩ ነው የምትለው። ዥዋዥዌ እየተጫወትኩ ፀጉሯ ተመላልጦ መርፌ ለመውጋት እንኳን ሐኪም ሆነ የምሳሳላት ገና ህፃን ልጅ መርፌ ለመውጋት እንኳን የምሳሳልን ልጅ የ30 የወሲብ ጉልበት ያለው ሰው ደግሞም ነብይ ተብሎ ደግሞም ለሰው ሮል ሞዴል የሚሆን ወሲብ ሊያደርጋት ሱሬውን አውልቆ ፊቷ ሲቆም ምን ሊሰማት ይችላል? የ6 ዓመት ህፃን ልጅን አግብቶ የ50 ምናምን ዓመት ሽማግሌ ሰው የ30 የወሲብ ጉልበት ያለው ሰው ወሲብ ሊያደርጋት ልብሱን ሲያወልቅ በዛ በድቅድቅ ጨለማ ምን ተሰማት ይሆን? ከዛም ደግሞ ይሄንን ምሳሌ አድርጋችሁ ተከተሉት እናንተም እንዲያደርጉ ስንባል ገና አሸንጉሊቷን ያልጣለች ናሬተር አይሻ I used to play with the dolls in the presence of the prophet በነብዩ ፊት ገና አሸንጉሊት ትጫወት ነበረ። አሸንጉሊት መጫወት አሸንጉሊት በእስልምና የተከለከለ ነው። እሷ ግን አሸንጉሊት ትጫወት ነበር። ለምንድነው ምስል የተከለከለ ነው? ምስል ካለ መላእክት አይገባም ተብሎ ይታመናል። ታዲያ አይሻ ለምንድነው እሱ የተፈቀደላት ሲባል እንዲህ ይላል ሐዲሱ At that time, as she was a little girl, በዛን ሰዓት እሷ ምን ነበረች? ህፃን ልጅ ነበረች። Not yet reached the age of puberty. ለአቅመ ሔዋንም አልደረሰችም። አግብቷት ይሄ ከዓመታት በኋላ ነው። አግብቷት እንኳን ወሲብ እያደረጋት የ30 ምናምን የወሲብ ጉልበት ያለው ሽማግሌ በ56 ዓመቱ ምናምን እየተጫወተባት ፔሬድ አላየችም። ገና አሸንጉሊት ትጫወት ነበር። ይሄንን ምሳሌ አድርጋችሁ ነብይ ነው ተከተሉት፣ አዛኝ ሩሩ ምናምን ያሂ ተው እንጂ። እኔ ማላደርገውን እኔ ምጸየፈውን ይሄንን አባታችሁ አሁን በ56 ዓመቱ የ6 ዓመት ላገባ ነው ቢላችሁ ከ9 ዓመት ጋር ህፃን ልጅ ጋር ተኛ ብትባሉ ሾክ ዳትሆኑ? አባታችሁ በ56 ዓመቱ አካባቢ የ9 ዓመት ህፃን ልጅን አቅፎተኛ ሚል ብትሰሙ አይቀፋችሁም? እንደው የ9 ዓመት ይሄን ያደረገው የ15 ዓመት ልጅ ቢሆን የ16 ዓመት ልጅ ቢሆን ተቀራራቢ ኤጅ ስለሆኑ ተሳስቶ ነው ትላላችሁ። እንደው የ20 ዓመት እንኳን ቢሆን ራሱ መደረግ የለበትም፣ ሊያደርግም ሊታሰብ አይገባም። እንደው ተሳሳተ ብላችሁ ትንሽ ጭላንጭል ልትሰጡ ትችላላችሁ። የ18 ዓመት ልጅ እንደዚህ ቢያደርግ መደረግ አለበት። እንደዚህ አይነት ይሳሳት እያልኩ አይደለም። የ50 ምናምን ዓመት ሲሆን ግን ደግሞ አስቡት። የ56 ዓመት ልጅ የ6 ዓመት ልጅ ሲሆን ደግሞ አስቡት። በዛ ላይ ጠብደል፣ በዛም ግዙፍ፣ በዛም ደግሞ የ30 የወሲብ ጉልበት ያለው ሰው፣ በዛም ደግሞ ነብይ የተባለ ሰው ምን ተሰምቷት ይሆን አይሻ? በዛን ሌሊት ምንስ አስባ ይሆን? ይሄንን ሰውዬ ይሄን እኮ በቃ እንደ አባቷ ወይ አቅፏት የሚተኛ መስሏት ነበረ። ብጮህስ ማን ይሰማታል? ደግሞም ባይዞ ገርዞ ነው ወሲብ ያደረጋት። ታውቃለህ? ገርዟት አለም ተገርዛለችም እኮ ደግሞም እንዴት እናደርገዋለን? ይሄን ቢንት እስቲ የታችን ትመልስልን። በሴት አይን እንዲታይ ነው የምንፈልገው። ኢቢንት እንዴት ነሽ? ሰላም ነው እታችን ቢንት ባባ?
ቢንት ባባ ይመጃ 608 አንዴ ክፈተው። 608 እሺ። በጣም ነው የሚያሳዝነው። በጣም እኔ ደግሞ ከአሁንም በኩራት አለማፈር ፔሬድ ያላየችም መገናኘት ይቻላል እያሉ ሲያስተምሩ እኮ ነው። አሁን እንዲህ ብላ ያሰማል። ሰሚያለሽ እንዲህ ይላል። ሳሂ ነው። እሺ ኢብኑ ማጃህ 608 ላይ እንደዚህ ይላል። አይሻ እንዲህ ብላ ዘግባለች። when the two circumcised parts meet then baz is obligatory the messenger of Allah and I እኔና ነብዩ መሐመድ ምን አለን? ባቡን ጀምራ አንብበው። እሺ አላይ ጀምራ ሙሉን አንብበው። እሺ what was narrated about the obligation of baz ስለ ጥጥበት ግዴታ ወደሚሆንበት ነገር ምን ተዘግቧል? when the two circumcised parts meet ሁለት የተገረዙ ብልቶች በሚገናኙ በሚነካኩ ጊዜ ሲል እንዲህ ያለች የመሐመድ ሚስት አይሻ እንዲህ ብላ ዘገበች። when the two circumcised parts meet ሁለት የተገረዙ ብልቶች በሚነካኩ ጊዜ then ባዚዝ ኦብሊጋቶሪ ጥጥበት የዛኔ ግዴታ ይሆናል አለ። ከዛ the messenger of Allah and I did that እኔና ያላህ መልእክተኛም ይህንን ነገር አደረግን። ምን ስለሆኑ? ሁለቱም የተገረዙ አካላት ስለሆኑ ስለተነካኩ and we based እንግዲህ እዚህ ጋር እፎይ አንድ ይቅርታ ጥያቄ አንድ ጥያቄ ልጠይቅህ። አይ መሐመድ አይሻን አልተገናኛትም ይላሉ። እንግዲህ ይሄንን ትጥበት ፈጽመናል እኔና መሐመድ እያለች ነው። ስለዚህ ብልት እና ብልት መነካካት ነው አይደለም ግንኙነት እስከማውቀው። እኔ አላውቅም፣ አላገባውም። ኦኬ ባለትዳሮች እኛ ባለትዳሮች ጥያቄ የምትጠይቀኝ አንድ እንትን አዋብላ ለዋለ ባይዜ እኔ ከጓደኛዬ ጋር ተሳሳትኩኝ አለች አለ። የባሌ ጓደኛዬ ጋር ተሳሳትኩ ማለት ምን ማለት ነው? እንዴት ነው እያለ እንቅጩን እስከሚያወጡ ድረስ ይጠይቋቸዋል አለ። ይሄ ከባድ ነው። ነኝ ቀጥይ። አሁን ማንን ልታስበላኝ ታዲያ? ትቀልዳለህ እንዴ? አንድ እንትን ማይቺ ነበረ እንትንና እንትን የሚያረጉት እንትን ብል የመለሰ ዘርስ ነኝ ላክላት ማይክ ሰላም ነው፣ እግዚአብሔር ይመስገን። አንድ የታችን ላስታውቅ ነበረ የፈለኩት። አንድ መጠመቅ የምትፈልግ ልጅ ከታች አለች እና ላስታውቀች ብዬ ነው። ኦኬ ያው ሁለት ወር ምናምን ሆኗል። አይ እኛ ጋር ግሩፕ ላይ ምናምን ትማራለች፣ ብዙ ጊዜ ቆይታለች። ሁለት ወር ምናምን ሆኗታል እና መግባት ፈልጋለሁ ስላለች ነው ላስታውቃችሁ ብዬ። መግባት ፈልጋለሁ? አዎ እዚህ እናንተ ላውራ ምናምን ብላለች። ያው መሰረታዊ ነገር ምናምን ብዙ አልተማረችም። አንዳንድ ነገሮችን ብዙ ተምራለች። ያ በውስጥ ትማራ። ኮስቴን አናግረውና ቴክስት አድርግለት በውስጥ በደንብ ትማር አይሻልም? እዚህ ልግባ ስላለች አለባት። አንድ ቁጥር ጻፊ ካለች ከታች ዲፕል ትባላለች። አንድ ቁጥር ጻፊ ካለች ዲፕል ማነሽ? ዲፕል ነው ፕሮፋይሏ። ዋናዋ ደግሞ ሀራማ ነው ምን ትባላለች? ሀራማ ነው ያልከው? ኦኬ ምን ጋር አይታየኝም። ብዙ ሰው ነው የላከው። ያ ኮስቴን ፎሎ አድርግለትና በውስጥ ጥያቄ ካላት ትምህርት ትማር። በስ ገስት እኛ ጋር ብዙ ገቡ አልገቡ ብዙ ማተር ነው ያደርግስ አስተምሯት። ያ በውስጥ አስተምሯት። ከዛ በኋላ ትጠመቅ። እዛው ጨርሱ። ይጠቅማት እሱ ነው። ጥያቄ ካላት በደንብ ትማር በውስጥ በውስጥ ልጽፍልኝ ትችላለህ ወንድማችን። እንትን ጽፍላለሁ። ጻፍልኝ።
አይኔ ብዙ ከቤተሰብ አባቴ ታውቂያታለሁ። እሷን ሳውዲ ነች እዚህ የምትኖረው። በቃ በውስጥ አስተምሯት፣ በውስጥ ማር፣ ችግር የለው። ኦኬ ኤች ነኝ እንኳን ደህና መጣሽ። ኤች ነኝ። ማይክሽን አይሰራም። ማይክሽን ክፈችው። እሺ ኤች ነኝ። አሁን የሚልክልሽ ንኪው፣ ማይኩን ንኪው። አታውቀው መስል ቢንት ማለት ለምንድን ነው አይሻ ላይ እንደዚህ የምትቀጥፉት እናንተ? እኔ እውቀት የለኝም ለመማርና ስለ ክርስትና ጥያቄ ኖሮኝ ነው የገባሁት ማለት ነው። አይሻ ደግሞ ሕፃን አይደለችም። ሁሌ እንደዚህ እያላችሁ መሳሳቅና መሳለቅ ጥሩ ነው። አይሻ ስታገባ መሐመድ በስንት ዓመቷ ነበር? እናታችን አይሻ 9 ዓመቷ ነው። ኦኬ እሱ ደግሞ መሐመድ ስንት ዓመቱ ነበረ? እሱ ሳይሆን 9 ዓመት ልጅ በዛ ጊዜ በዛ ዘመን የአካል ብቃቷና መድረሷ ነው እንጂ የሚታየው እድሜዋ አይደለም። ኦኬ እሺ፣ አሁን 9 ዓመት ልጅ ትድራላችሁ ወይስ ለነብያችሁ? እሺ እኔ አያቴ በ9 ዓመቷ ነው። እንኳን በዛ ጊዜ የኔ አያቴ በ9 ዓመቷ ነው ያገባችውና ብትጠይቁልኝ እስኪ ሀገራችን ላይ በ9 ዓመታቸው ለሚያገቡ እናቶቻችን ብትጠይቁልን በዛው ማለት ነው። ስለሷ ተምትጨነቁ ማለት ነው። አዳምጫ እንደዛ የሚያገቡ ካሉ ስህተት ነው። ይሄ ከአምላክ የመጣ ሳይሆን ስህተት አይደለም። ፈልገን ነው ከፈለጉሳ እኔ አያቴ ስታወራኝ ደርሼ ነው ፈልጌ ነው ትለኛለች፣ ታወራኛለች ማለት ነው። መልካም እኮ ፈልጋ አድርገዋለች። ስቲል ግን ስህተት ነው። እናታችን አይሻ ደግሞ በዛ ዘመን ትልቅ ናት። ደርስ 6 ዓመት ልጅ ነኝ። ትልቅ ምን እንደሚደረግብኝ እንኳን አላውቅም። እዛው እኛን ጠርጥረውኝ ሲወስዱ ነው ያለችው። በእኔም ላይ ምን እንደሚደረግ እንኳን አላውቅም። እና ያንተንና በዛ ዘመን ያለ ሰው እድገት አንድ አድርገህ ታስባለህ እንዴ? እንኳን በዛ ዘመን ጊዜ አሁን ላይ አረብ ሀገር እኔ ያለሁባት የምሰራባቸው ሴትዮ አንዴ የተሞላችሁትን አታውሩ መታችሁ። እድገት ከድሮው ይልቅ አሁን ፈጣን ነው። የሰው ልጅ እድገቱ አሁን የምንጠቀመው የምንመገበው የተመጣጠነ ከመሆኑ አንጻር የድሮ ሰዎች ቀንጨራ ነው የሚሆኑት፣ ቶሎ አይፋቱም። እሺ እውቀት የለኝም። እውቀት አዳምጪ ያለኝ እሺ፣ ጥያቄ ትቀበላላችሁ? አዳምጪ፣ ተረጋጊ፣ በደንብ አስተውሉ። የአሁን ትውልድ ቶሎ ነው የሚደርሰው፣ ቶሎ ነው የሚያድገው። ሊሸውዷችሁ ይችላሉ። እንደውም ህፃናቶቹ ከአንዳንድ ግዙፍ ሊሉ ይችላሉ። ይሄም የሆነበት ምክንያት አብዛኛውን ፕሮሰስ ሊሆኑ ምግቦች አሁን ላይ ነው የመጡት። ፕላስ ደግሞ ለእድገት የሚሆኑ የተመጣጠኑ ምግቦች ምን ምን መመገብ እንዳለብን አሁን ላይ በደንብ ስለሚታወቅ፣ በዱር ላይ የነበረው ግን በዘመን ለመድ ስለሚያደርጉት ሕክምናውም ስላልነበረ ስለ ርብቃ መጠየቅ እፈልጋለሁ። በ3 ዓመት አዳምጪ። ስለዚህ ያንን በ3 ዓመት ያገባቸው ርብቃ ጥያቄ ያለ ይቅርታ፣ ጥያቄ ትቀበላለህ? ንጽጽር አቆማለሁ። ይሄን አካውንት ሸልምሻለሁ፣ የፈለግሽውን እከታለሁ። በ3 ዓመት አገባች የሚል ካመት አካውንት ምን ያደርጋል? ተረጋጊ። ኡስታዞችሽ የሞሉሽን ተረት ተረት ይስሻዩና አዳምጪ። ቆይ ስለ ክርስትና ጥያቄ አንዴ ሚት አድርጊያ፣ በእናትሽ እየረበሽ እኮ ነው። ስለዚህ በደንብ አስተውሉ። አንድ ሰው በ9 ዓመት አገባ፣ በ5 ዓመት በ10 ዓመት አገባ፣ ይሄ ሰውየው ስህተት ነው። አምላካዊ ዲቫይን ሊሆን ግን አይችልም፣ ስህተት ነው። መለኮታዊ ሊሆን ግን አይችልም፣ ስህተት ነው። ፊዚካል ሜንታል ፕሮብሌሞችን ያመጣል። ይሄ ልናምነው የሚገባ ሀቅ ነው። ስለዚህ አምላካዊ ትእዛዝ አድርገን ጀስቲፋይ ልናደርገው አንችልም። ሰዎች ሊጋቡ ይችላሉ፣ በኮቨናንት ተስማምተው ሊጋቡ ይችላሉ፣ ግን ስህተት ነው። አምላካዊ ትእዛዝ ነው ካደረግነው ግን ስህተት ነው። አምላካዊ ትእዛዝ ነው ከተባለ ሮል ሞዴል ይሆናል። አድርጉት ከተባለ ይሄ ነገር ቻሌንጅ ይደረግና ይሄ ሴጣናዊ ነው፣ አምላካዊ ሳይሆን። ሰዎች በስህተት ሊያደርጉ ይችላሉ፣ አምላካዊ ግን ሊሆን አይችልም። ኤች ነይ ተመለሽ።
ርብቃን ጠይቀሻል እኮ ነይ ኡስታዞችሽ የሞሉሽን ነይና ታሳይናለሽ በ3 ዓመት አገባች የሚል የኡስታዞችሽን ተረት ተረት እናፈርሰዋለን በዛውም ማለት ነው። መረጃ ሳይጠይቀኝ ብላ ነው ሽልክ ያለችው። መረጃ ማምጣት ስለማይችሉ ተረት ተረት እየነገሩ ስላሳደጓቸው እስልምና ፕሮፓጋንዳ ነው፣ እስልምና ድራማ ነው፣ እስልምና መፈክር ነው። በደንብ ያዙ እናንተ ከስር ያላችሁ አድማጮቻችን ልትረዱት የሚገባው እስልምና የሰሟትን ነገር መጥተው እንደ በቀቀን ጮኸው የሚወርዱበት የፖለቲካ እምነት ነው። የፖለቲካ እምነት እንጂ እውነትን ማሳወቅ አይደለም። በነገራችን ላይ ማለት እንደ በቀቀን ብቻ የሆነ ነገርን አስተጋብተው መውጣት የሆነ ነገር ከተነገሩ ያንን የተጫኑትን መጥፋት እንጂ እውነታ ላይ መሰረት አድርገው አይደለም። ዋብያው መረጃ እመጣለሁ ብለህን ነው የወረድከው። ክፈተው አሁን የቅድሙን ያልከውን መረጃ ልክ ቁም ያለሁ የራሱ መረጃውን እንትን ላረቃቸው መንገድ ላይ ያለው ልታመጣውም አትችልም። ለምን እንደሆነ ታውቃለህ? ኡስታዞች ሲያወሩት የነበረው እስከዛሬ ሲያወሩት የነበረው ንቅያቸው ነው ቪዲዮ ያሰራሁባቸው። ልታመጣ አትችልም። እንደዛ የሚል አዲስ የለም። ኡስታዞችን እንደዛ እያሉ እንደሚሸውዱ አውቃለሁኝ። ብዙ ክርስቲያኖችንም እንደዛ እያሉ ሲመልሱላቸው ቪዲዮዎቻቸውን አያለው። የእናንተንም ሙስሊሞችን እንደዛ ብለው ሲያታልሉ አያለው። ግን ውሸት ነው። ተስፋ ላስቆርጥ አንድ ሀዲስ አለ እንደዛ ሚል ለማንኛውም አሁን እዚህ ጋር እኔ ማውራት የምፈልገው ቅድም ባነሳው ላይ አቡበከርና ማምጣት አይችልም አይደለ? ዑመርና አቡበከር ዑመርና አቡበከር ጨረስን። በቃ ምንም የማታውቀው ነገር የለም። እሱን መረጃ እመጣለሁኝ እርግጠኛ ነኝ ያልክበትን ግን ማምጣት እንደማችል ኦዲየንስ አያቸዋል። እንደሚያመጡ እንደሚያውቁ ተኮፍሰው አውርተው እንትን ይሉና ዋብያው የረሳውልህ መስሎህ ነው። እኔ ያልረሳውልህ አንተ የምታውቀው ነህ። ነጥብ ይዤብህ ሳይሆን ኡስታዞች ሁሌ የሚዋሹበት አዲስ ስለሆነ በአረብኛ የሚያታልሉበት ስለሆነ ይህንን ደግሞ ስለማውቀው እነሱን መምታት ፈልጌ ነበር ብታመጣው ወጣ እና በዋሻችሁ ቁጥር እስልምናን ታፈርሳላችሁ። ያው ምንም ማያውቀውን ማህበረሰብ ታታልሉታላችሁ። ምንም ማያውቅ መሀይም ይከተላችኋል። እነሱን ታጭበረብራላችሁ። ዳሴት ከዛ የዘለለ ምንም የምታደርጉት ነገር አይኖርም። የፖለቲካ ሃይማኖት ስለሆነ ማለት ነው። ኤኒዌይስ አይሻ ህፃን ልጅ እንደሆነች ደጋግማ ተናግራለች። ደጋግማ ማለት ነው። ስለ አምላካቸው ጠየቅን። 1 ዓመት ሙሉ ገባን። አናቅም፣ አልተገለጠም፣ አናቅም። አላህ አልወለደም፣ አልተወለደም፣ ቢጤ የለውም፣ አምሳያ የለውም። ስለ ኢየሱስ ነው ማወቅ የምፈልገው፣ ስለ ስላሴ ነው ማወቅ የምፈልገው። ያሂ ስለ አላህ ስትጠየቅስ ያደርጋቸዋል። ስለ አላህ ሲጠየቁ ስለ ሙሐመድ ሲጠየቁ ግደለው፣ ቁረጠው፣ ፍለጠው፣ ያዘው፣ ወጥቶ ገብተው። ስለ አይሻ ሲጠየቁስ አይሻ በዛ ወጥታ በዛ ጊዜ እንደዛ ሆና እንደዚህ ገብታ እንደዚህ ናስቲ ርብቃ 3 ዓመቷ ነች ብላችሁ ሲያመሳስሉት ነውና እኔ ፊት ሞክሩት። ምንም አያውቁትን አጃጅሉ። ምንም አያውቁትን። ኤኒዌይስ ያላነሳ ነው አለ። ኦኬ አንድ ቪዲዮ እናሳይ። የምንድን ነው? እንትናል አብዱል ጀሊል አንተ ለክርስቲያን አሳልፈህ ትሰጠናለህ። እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢዩ መሐመድ የሆነ ሴት መጣ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል የቀናስ ነገር አጥቢው ያሏት እኔ አይደለም የዘገብኩት። ነቢይ መሐመድ አላህ ካዘዘው ቁርአን አንቀጽ በኦፖዚቱ ለወራሽ ኑዛዜ የለም ብለው ተናገሩ ብዬ የዘገብኩትን አይደለም። አላህ ሱብሓነሁ ወተዓላ ወራሾች ኑዛዜ ያላቸው ወላጆች ምናምን በኑዛዜ መልክ ከውርስ በፊት መከፋፈል ይችላል ብሎ የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ የዘገብኩትን አይደለም። ትርሚዚ ነው።
እኔ አይደለም ነቢዩ ዓለይሂ ሰላም የቁርአን ኦፖዚት ሆነው ሲሄዱ እንድኖሩ አስመስዬ የዘገብኩት። እኔማ ለሳቸው እየወገንኩ ነው እና ቁርአንን ወግ ነው እንጂ ቁርአን ተቃርኖ አይናገርም እያልኩ ያለሁት። እንግዲህ ወንድማችን ምን እያለ ነው በግልጽ? እፎይ እባካችሁ መሮታል። ይሄማ እባካችሁ ከምር መሮታል። የመረረው አይመስል እንዴ? ፍቱኝ እያለ ነው። ፊቱን ራሱ ይወስድ በእናትህ ምር ብሎታል እኮ በጣም መሮታል። በቃ ፍቱ ምናምን እያለ ነው። እና ጥሩ ነው እንደዚህ ከተማረሩ። ስለዚህ አይ ሼኩ ናቸው ቀጥታ ፈትዋ ከሚሰጥበት ላይ ደግሞ ኡስታዞቹ በዚህ ጉዳይ ምንድን ነው የሚሉት? እንመልከት እስቲ። ገና ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። የወር አበባ ስሙ ስለ ወር አበባ አዳምጡት። ህፃን የሆነች በቃ ይዳ ያልቃል። ምን ገና ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። የወር አበባ ያላየች ወይም ያቋረጠችው እኩል ናቸው ሁለቱ። በደንብ አስተውሉ። ከሬድ ያላየችም ህፃኗ ከትልቅ ሴትዮ እኩል ነች። መርፌ አይደለም ሊወጋት የሚያስበው። ይሄ ሽማግሌውን ጭርጭስ ያለ የ6 ዓመት ህፃን ሊቢያይ ችን ልጅ ምናምን ብሎ ሊመኝ ይችላል። ሶሪ፣ ምክንያቱም የነብዩን ሱና ስለሚከተል። አሸንጉሊት ሲጫወቱ ካየ ለሀጩ እንዲህ በዚህ ጋር እየተዘረበረበ ችን ልጅ ወስጄ ባገባት እንዴት ነው ሊል ይችላል። ግን ኢትዮጵያ ውስጥ እንደዛ እንዳይል ምንድነው የክርስትና ባህል ይዞታል። አንድም ደግሞ ሸሪዓው አይፈቅድለትም። ሸሪዓ አልኩኝ፣ ሶሪ፣ የኢትዮጵያ ህገ መንግስት አይፈቅድም። የኢትዮጵያ ህገ መንግስት አይፈቅደው። ከዛ ይሄንን ይመጡና የእስልምና ውበቱ የሸሪዓ ውበቱ ደምግባቱ ወጥቶ ገብቶ ፈልጦ ምናምን ነገር ይሉሃል ማለት ነው። ያይ እኔ ማላደርገውን እኔ ማልመኘውን የ6 ዓመት ህፃን ልጅ አንተ በስመ አብ። እኔ እኮ ድሮ ህፃናት ወድ ነበረ። እኔ